ለዛም ነው አንድ እህታችንን ወደዚህ እንድትመጣ ያለች። ነገር ግን አሁን ላይ ደግሞ ሉል ላይ እየተፈጠረው ካለ ምክንያቱም እንደምናውቀው የሴምራ ጎሳ አባላቶች ላይ ብዙ ነገሮች በዛም የተነሳ እስቲ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። ዛሬም በልዑል ላይ ነው። ያው እንግዲህ ሚኪ ገጠር እንደሆነ ሁላችሁም ታውቃላችሁ። እያፈላለገ ነው ያለው። ልዑልን ያዩ ሰዎች ሲወጣ የአካባቢ ሰዎች እዛ የነበሩ ሰዎች እንግዲህ ስለ ልዑል ብዙ መረጃ እየሰጡ ነው። ዛሬ ግን እየላችሁ የመጣሁት ስለሱም ትንሽ ነገር እላችኋለሁ። ዘላለምና ሚኪ ያልኩኝ ኤርሚያስ ወደ ገጠር ያው እነሱ ልጁ እገዛችሁ ያስፈልገኛል ስላላቸው ወደ እነሱ ሂደዋል። ያው እንግዲህ እነሱም ከጀርባም ቢሆነው እንግዲህ ሁሉን ነገሮች በልዑል ዙሪያ በተለይ አጎትየው ክፍለ ሀገር ያለውን እሱ በደንብ ያውቃል። ያው ነገሩ እንዲታወቅበት ስላልፈለግን ለማስመሰል ምናምን እየሞከረ ነው። ኦልሬዲ የሚያውቅ ይመስለኛል። አሁን እነሉ ዘላለም ኤርሚ ሲጠይቁት አጎትየው ብዙ ነገሮች ያውቃል። ሲወጣም እንግዲህ ዝም ብሎ በቃ የሆነ እንደ አካባቢ ሰው ምሰል ምናምን ብለው ራሳቸው ያመጡለትን ልብስ ነው የለበሰ። አንደኛ ነገር ያው አጎትየው ብዙም አላቅም የሆነ የደበቀው ነገር አለ ሲያወራ። እኔ ቪዲዮውን በዚህ በእንትኑ አሳያችኋለሁ በትንሹ። በጣም ነው እንትን የሚላችሁ የልዑል ሁኔታ አሁን ላይ ያለበት ሁኔታ በጣም ከባድ ነው። ማናቸውም እውነት እያወሩ አይደለም። እኔ እቺ ሴቷ ራሱ ሚኪ የሚያወራት ልጅ ትክክለኛ ነው የምታወራው። ትናንት ዕለት የምታወራው ሌላ ነው፣ ዛሬ ደግሞ ራሷ ናት የመጣችው። ወንድም አለ እዛ ሆቴል ላይ እንትን ብሎ ሲቀመጥ ልዑል ለሁለት ቀን በተከታታይ ያየችው እሷ ናት። ልጁም እንግዲህ ስለ ልጁ ብዙ ነገር እያለ ነው። ሞት ደግሞ አሁን ላይ ትኩረት ማድረግ ያለባቸው እነ ዘላለም እውነት ከዛ ሄደው የሚያግዙ ከሆነ ለወንድማቸው የሚቆሙ ከሆነ አጎትየውን በደንብ ስልኩን መከታተል አለባቸው። ከማን ጋር እንደሚያወራ ስለ ልዑል ስልኩን ያው እነሱ እኔ ብያቸው አይደለም በደንብ የሚያውቁ ልጆች ናቸው። ስልክ እየጠለፉ በስልካቸው ከማን ጋር እንደሚያወሩ ከማን ጋር እንትን እንደሚሉ ብዙ ነገሮች የሚያጣሩት አብዛኛው በሱ ነው። እና አሁን እነሱ ትኩረት አድርገው ይሄን ሰውዬ በስልኩ ልዑል ያለበትን ማወቅ ይችላሉ ብዬ ተስፋ አድርጋለሁ። ኦልሬዲ በጣም ነው እኔ አላውቅም የእውነት ይጨንቃችኋል። እያያችሁት ዝም ብላችሁ የሆነ እንደማሳለፍ ምናምን ትሞክሩና ግን ደግሞ ነገሩ እንትን እያለ ሲመጣ ደግሞ ትንሽ አላውቅም። በእርግጥ እነሱ ዝም ብለው ቁጭ ያላሉ እንትን እያሉለት ነው። ግን ደግሞ አሁን አብዛኞቻችሁ በኮሜንት በምን እያየዋችሁ ነው። በቃ መረጋጋት አለብን ብዬ ነው የማስበው። ሰው ነው ተሳስቷል፣ አትሄድ እያልን እንደዚህ በራሱ ጅዶ ወጥመድ ውስጥ ገባ ምናምን እያላችሁ ብዙ ነገሮች እንትን እያላችሁ ነው። ምን ባላት ልዑል ነገ ዛሬ ምን አላውቅም፣ በምን አይነት ሁኔታ እንዳለ ፈጣሪ ነው የሚያውቀው። ስለዚህ እንረዳው፣ ለትንሽ ጊዜ መታገስ አለብን። ያው ወንድሞቹ እየተሯሯጡለት ነው። በቅርቡ ካለበት ጉድ ያወጡታል ብዬ ተስፋ አደርጋለሁ። እንዳልኳችሁ እዛ አካባቢ ያሉትን ሰዎች በተለይ ሆቴል ያረፈበትን በደንብ ማጣራት ያለባቸው ጉዳይ ነው። ሚኪም እግዚአብሔር ይስጠው ከትናንት ጀምሮ እስከ ዛሬ ድረስ ቀን ሙሉ ብዙ ነገሮች መረጃዎች ሰብስቧል። ያው ሰው ያስፈልገዋል። ብቻሽን ስትሆኝ ደግሞ ካሜራማን እና እሱ ሲሆን ትንሽ የሆነ በእነሱ ላይ ደግሞ እንዳያፍኗቸው ፈራላቸዋለሁ። ለዛም ሲሉ ነው ዛሬ ጨመር ብለው ከአዲስ አበባ ያሉት እነሱን እንትን ለማለት የሄዱላቸው። እንግዲህ ፈጣሪ ሁናቸው ብቻ።
ስትሄዱም መከራ ነው። መንገዱም አሁን ኢትዮጵያ ውስጥ ሰላም ስላልሆነ በመንገዱም ስትሄዱ ትንሽ ከባድ ነገር ነው የሚያሳልፉት። በዛ ብቻ የትኛው ትክክለኛ እንትን ነው የትኛው ምናምን የምትሉት ነገር በጣም ያወዛግባችኋል። እኔ አላቅም ልውል በምን እንዴት ብሎ እንደሄደ ራሱ አላቅም። ስለ ሀገሩ ሰላም እያወቀ ሁለተኛ ደግሞ የገዛ እንትኖቹ ምን ያክል ጨካኝና አረመኔ እንደሆኑ እያወቀ መሄዱ ስህተት ነው። ግን ደግሞ አንዴ ተሳስቷል። አሁን የሁላችንም እገዛ የሚያስፈልገው ነገር ጊዜ ነው ብዬ ነው የማስበው እንጂ ኮሜንት እየጻፍንን ያልሆነ ኔጌቲቭ ያልሆነ ነገር እየጻፍንን ሌላ ነገር ማምጣት የለብንም። እናንተ አውቃለሁ እንደተጨነቃችሁ የእሱ ነገር እንዳሳሰባችሁ ብዙዎቻችሁ ተናዳችሁበታል። በልዑል ላይ እነሱን ሳይሰማ በራሱ እንትን ስለሄደ እኔም ተናግሬያለሁ። ሄደ ገና ክፍለ ሀገር ሲባል በቃ ልጁን የሆነ ነገር እንዳያደርጉት። ምክንያቱም ባለፈው ክፍለ ሀገር ሄዶ ነው ተመርዞ እንደዚያም ሁሉ ነገር ስንት ነገር እያደረጉ እነ ኤርሚ ሚኪ እነዚሁ የፈረደባቸው ጓደኞቹ እነሱ ከእግዚአብሔር በታች በእናንተም ጸሎት ተመልሶ ወደ ስራ የገባ አሁን ደግሞ ችግር ውስጥ የገባ ራሱ በራሱ ነው እና አንተ ራስህ ነህ ብለህ ልትተው አትችይም። ዘላለም እግዚአብሔር ይስጠው ወንድማችን ሚኪ። ከምንም በላይ ሚኪ የእውነቴን ነው የምላችሁ ለራሱ ለነፍሱ ሳይጨነቅ ነው ገጠር ላይ ቁጭ ብሎ የእሱን እንትን እዛ ተከራይቶ እንትን ምንድን ነው እንትን ብሎ ሲያድርበት የነበረው ሆቴሉን አካባቢ ስለ ልዑል የሚያውቁትን አስተናጋጅ ምናምን እያንዳንዱ እንግዲህ እናንተ እዚሽ ጋር ካሜራ ተቆራርጣ ምናምን የምትመጣውን ቪዲዮ ነው የምታዩት። ግን ቀኑ ሙሉ የሚያሳልፈውን ግን ፈጣሪና እሱ ነው የሚያውቀው። እና ይህን ሁሉ ነገር መረጃ እያመጡ ነው። ያው ሰዎች ለራሳቸው ለእንትናቸው ይፈራሉ እንጂ ልዑል እኮ የታገተበትን አሁን የማያውቅ ሰው የለም ብዬ አላስብም። ያውቃሉ ግን ያስፈራሯቸዋል። በምንም በምንም ከባድ ነው። ኢትዮጵያ ውስጥ አሁን የሆነ ነገር እያየሽ እንኳን ሰው እየተገደለ እያየሽ ቆመሽ ነው የምታየው። መሀል ገብተሽ ልገላግል አትይም። ምክንያቱም የራስሽ ህይወትም ያሳስብሻል። እና እነዚህ ሰዎችም እያወቁ እየሰሙ እያዩ ለመናገር እየፈሩም ሊሆን ይችላል። ሞር ደግሞ አሁን መከታተል ያለባቸው ማንን ነው ብትሉ ይሄን አጎትየውን የተባለው እሱን በደንብ ስልኩን ጠልፎ ቀን ሙሉ ከየት እንደሚሄድ ከማን እንደሚገናኝ ስለ ልዑል እሱ በደንብ የሚያውቅ ነው የሚመስለኝ። ከሱ ውጭ እኔ አላውቅም። በእርግጥ ሌሎች አጎቶቹም አክስቶችም አሉ ክፍለ ሀገር። ግን ደግሞ የሆነ ነገር ስንት ሲል እሱ ጋር ነው ሮጦ የሚሄደው ልዑል። የሚፈልገው የሚያዋየውም እሱ ነው። ስለዚህ እሱን በደንብ መከታተል አለባቸው። በቅርቡ መልካም ዜና እንሰማለን ብዬ ተስፋ አደርጋለሁ። እነሱ ከተጋገዙ ታያላችሁ፣ ምንም ጊዜ አይፈጅባቸውም፣ ያገኙታል ልዑልን። አሁን የሁላቸውም አንተ ነህ ማለት ሳይሆን በጣም ለልዑል አሁን በአሁን ሰዓት ካላገዙ ማን ነው ቴዲ ራሱ እስካሁን ድረስ ቴዲ ምንም ነገር ሲል አላየሁትም። ጠፋ ተባለ። እሱም ቴዲም ብዙም አይደለም በራሱም ቻናል ላይ ብዙም ቪዲዮ እንትን ሲል አላየሁትም። ግን ደግሞ አሁን ልዑል ሰው ያስፈልገዋል። በጣም ሊያግዙት ይገባቸዋል። ወደ ክፍለ ሀገር ሂደው ከአዲስ አበባ ወጣ ብለው በደንብ ተጋግዘው እነዚህ ሰዎች በአካባቢ ያሉትን ሰዎች አስጨንቀውም ቢሆን ስለ ልዑል እንዲናገሩ ማድረግ አለባቸው። እንደ ቀላል ዝም ብሎ የሚታለፍ ነገር አይደለም። ከተጎዳ በኋላ ቢደርሱለት ምን ያደርጋል? ምን ያደርጋል? እሱ ከተጎዳ በኋላ ሰውም በሚያስፈልገው ሰዓት አሁን መድረስ አለባቸው። የገዛ ቤተሰባችሁ የገዛ እንትናችሁ በዚህ ልክ ሲያሰቃያችሁ፣ በዚህ ልክ ይቻ አክስትየዋም ልትኖርበት ትችላለች። ይህን ሁሉ ጉድ ምሰራች ጉደኛ ታመመች ተባለ፣ መድኃኒት ተባለ፣ ስንት መከራ ስንት ነገር አዲስ አበባ እያለ ስንት ነገር እንትን እያደረገች ያ ሁሉ ነገር ተረስቶላት እሷ በሰላም እየተንቀሳቀሰች ምንም የማያውቀውን ንጹሐን ልዑል ግን
አግተው እያሰቃዩት ነው ያሉት። መቀጣት ያለበት ሰው በነፃነት እየተንቀሳቀሰ፣ ንጹሃን ሰው ደግሞ በዚህ ልክ ምን አይነት ፍትህ ነው ጎበዝ? የእውነት በጣም ነው የሚገርማችሁ። በጣም ኢትዮጵያ ውስጥ ምንድን ነው ምን አይነት ፍትህ ነው ያለው? ምንድን ነው የምንሰማው ትላላችሁ አንዳንዴ ቆም ብላችሁ ስታይ። አምላኪው ትዕግስቱ ስጠኝ። የልዑል ጭቆና ደግሞ በዛበት። በዛ ላይ ደግሞ ልዑል ብቻ አይደለም እየተሰቃየ ያለ፣ ሹፌሩም እየተሰቃየ ነው ያለ። ስልኩ እየጠራ ነው፣ የሚያነሳው ሌላ ሰው ነው፣ የሚጠይቀው ሌላ ሰው ነው። ማንን ብላችሁ ከማን ብላችሁ እንደምትከሱ ማንን እንትን እንደምትሉ ሚኪ ራሱ ያሳዝናችኋል። የእውነት ያለበት ሁኔታ እግዚአብሔር ይስጣቸው ወንድሞቹ። ቢያንስ እያገዙት ነው ሂደውለት፣ ግማሾቹ በአጎቱ ግማሾቹ የሰፈር ሰዎች ያው እንግዲህ እየተሯሯጡለት ነው። ምን ማድረግ ይቻላል? እንደው የሆነች አጋጣሚ አግኝቶ ልዑል በሆነች ስልክ ቢደውል እኮ ከሱም ስቃይ ይገላገላል። እነሱም ይሄ ሁሉ አይለፉም ነበር። አሁን ትልቁ ችግር ምንድን ነው? ስልኩ መዘጋቱ። የሁለታቸው ያገታቸው ሰው ነው ስልኩን የሚያነሳው። የልዑል እንኳን አይጠራም፣ እስካሁን ድረስ የልዑል ስልክ አይጠራም። የሹፌሩ ስልክ ነው የሚጠራው። ግን እኮ እነሱ ራሱ እንደው አሁን ዝም ብላችሁ ካያችሁ ስልኩ የሚጠራ ከሆነ አሁን እድሜ ለቴክኖሎጂን በስልኩ የግዴታ ሎኬሽን አያስፈልግም እኮ። ስልኩ የሚጠራ ከሆነ ቀጥታ እዛ ጋር ያለበት ቤት ድረስ የሚወስዳችሁ አፕ አለ። እሱን አውርደው በሱ እንትን ማለት ይችላሉ። እንደዚያ ቢያደርጉ ቢሞክሩ ታሪፍ ነበር። ስልኩ እየጠራ ነው ስላለ ማለት ነው። እኔማ እንዴት እንደጨነቀኝ ልነግራችሁ አልችልም። እናቱ እንዴቱን አይሆን እያልኩኝ ደግሞ አሁን ስለ እናቱ ነው የማስበው። ኦሬዲ ማየቱ አይቀርም፣ ቪዲዮ እየተለቀቀ ስለሆነ ታያለች። ተሰቃየች እናቱ ራሱ። አንዴ በዛ አንዴ በዛ አንዴ በዛ አንዴ በዛ እያለ አይ ለእናቱ ብቻ ነው ያዘንኩላት። ለሱ ስትል ብዙ ነገሮች እየደረሱባት ነው ያለው እናቱ። አሁን ደግሞ ይችን ክፍተት ተጠቅመው ደግሞ እናቱን እንትን እንዳይሏት ሁላቸውም ወደዚያ ስለሄዱ ኦልሬዲ አንድ ሰው አለ የልዑል እናት ጋር እንትን የሚል። ግን ደግሞ ያው እንግዲህ የኛ ሰው ትንሽ ከባድ ስለሆነ እኮ ነው። እኔ ሰው አሁን ሰው ማመን ትቻለሁ፣ ይቅርታ አድርጉልኝ። ሁሉም አስመሳይ ገንዘብ 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 ስለሚሉ በገንዘብ ሰውን አሳልፈውት ስለሚሉ እነሱም እንደዛው ነው የሚመስሉኝ። እና ማን ነው የሚታመነው? ማን ነው እንትኑ? ከባድ ነው። እግዚአብሔር ይሆነን እንግዲህ፣ ፈጣሪ ጠብቃቸው ከክፉ ሁሉ። ወይ መከራ! ልዑል በምን አይነት ሁኔታ ይሆን እያላችሁ ኮሜንት የምትጽፉ ልጆች እንግዲህ እግዚአብሔር ይሁነው። ምን ማድረግ እንችላለን ወገን? የሚታገዝ ቢሆን ታግዥ ነበር፣ ግን አስቸጋሪ ነው። እንግዲህ ራሱ በራሱ ይሄ ሁሉ ስቃይ ይሄ ሁሉ መከራ እንግዲህ ምን እያደረጉት እንደሆነ ማን ያውቃል? በምን ታያለሽ? እንትን የማይባል ነገር። ወይኔ ልዑል። ለማንኛውም እንግዲህ እግዚአብሔር ቸር ወሬ ያሰማን። እነሱ እየተሯሯጡ ነው፣ ቁጭ አላሉም። አትጨነቁ እናንተም። ይገኛል ብዬ ተስፋ አደርጋለሁ። ደግሞም ይገኛል ታያላችሁ። ያው ትንሽ ቢያሰቃዩት ነው
የለመደው ነው። ከዚህ በፊትም ታስሮ ስንት ቀን ከከፍቶች ጋር አይታችሁታል። በመስፍን ጊዜ ብዙ ስቃይ ብዙ ነገር አሳልፏል። ጠንካራ ነው። አሁንም ይወጣዋል ብዬ ተስፋ አደርጋለሁ። እንግዲህ ሁላችሁም በጸሎታችሁ አስቡት። መልካም ዜና መልካም ነገር እንሰማለን። ቸር ቸር ወሬ ያሰማን። ወንድሞቻችን እግዚአብሔር ይስጣቸው። ለልዑል የሚሯሯጡትን በውለው። ለማንኛውም የዛሬው እንግዲህ ይሄ ነው። ከተመቻችሁ ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሰላማችሁ ብዙ ትርፍ ይበልኝ። ወዳችኋለሁ፣ አክብራችኋለሁ። ወዳችሁ ፈቅዳችሁ ላይክ እና ሼር ለምታደርጉልኝ እህቶቼ በጣም ነው የማመሰግናችሁ። አስተያየታችሁን ከስር ኮሜንት ስር ጻፉልኝ። በተረፈ ሰላማችሁ ይብዛልን ባይ